ኖላዊቶች ወይ አቶ ኖላዊት እንግዲህ የተናደደበትና የተበሳጨበት ምክንያት የአቶ ፋኖሴ እንግዲህ ከሌላ ማርገዟ ነው። እንዲህ ሳትነግረኝ ከሌላ ወንድ ጋር ተጋድማ ነው ብሎ ለሀና እየነገራት ነበር ማለት ነው። ሀናም ደግሞ አባዬ እንደዚህ አይነት ሰው ትሆናለህ ብዬ አንድ ቀንም አስቤ አላቅም ነበር። ዛሬ ምን ተገኝቶ ነው? እባክህ ተረጋጋ እያለች ትጠይቀዋለች ማለት ነው። በአሁኑ ሰዓት ላይ ኖላዊት በጣም ተናዷል፣ ተበሳይቷል ማለት ነው። በእርግጥ አዎ፣ ምክንያቱም እሱ መውለድ አይችልም ተብሎ አሁን ላይ ደግሞ ፋኖስ ያረገዝኩ ስትል እሷ ምኞቷ ነበር ልጅ እንዲኖራት ማለት ነው። ግን እስካሁን እንዴት እንደተፈጠረ አላቅም እያለች ግራ ገብቷታል ማለት ነው። ሀናም ደግሞ አባቷን ለማስማማት ሙከራ እያደረገች ነው ማለት ነው። እንደዚሁም ወይዘሮ ሜላት ሰርግሽ እሱ ጋር እንዲሆን ነው የምፈልገው፣ ሽማግሎቹ ኖላዊት ቤት እንዲለምኑ ነው የምፈልገው ብላ ተናግራለች። ምንም ቢሆን ብዙ ሆኖ አሳድጎሻል በማለት አው በእርግጥ ሀናን በክፉ ቀን ደራሿ ነው ማለት ነው ኖላዊ። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። እንግዲህ ኖላዊቶች ላይ እንደምታዋቸው አንቴነህን ገሎታል ማለት ነው። ዲማሙ ከወይዘሮ ሜላት ጋር አስተዋውቀው ነበር ማለት ነው። በዛ ሰዓት ላይ ቀጥረው አንድ ሆቴል ላይ ተገናኝተው ማለት ነው። እንደዚሁም ደግሞ ዲማሙንም ይዛው ሂዳ በዛውም አሳይሃለሁ የሚያስቸግረኝን እኔንም ሰላምንም እያስቸገረን የልጆቼንም እንትን ምስቅልቅል ህይወታቸውን ያደረገውን ልጅ ብላ ይዛው ሂዳ፣ ግን እሳ አንተ ማን እንደው ምን እንደው ስለማታውቀው አንተ ለብቻ ቁጭ ብለህ ትመለከታለህ፣ እኔ ጋር ሲመጣ በደንብ አድርገህ ከእግር እስከ ራሱ ተመልከተው ብለው ነበር። ዲማሙም ደግሞ አንድ ቦታ እንደዚሁም ደግሞ ተጋባዥ መስሎ ቁጭ ብሎ ሻዩን እየጠጣ ከዛ አንቴነህ ጋር ሲጨቃጨቁ ያያቸዋል። ወይዘሮ ሜላትና እንደዚሁም ደግሞ አንቴነህ ተመካክረው ሄደው እዛ የተገናኙበት ቦታ ላይ ለዲማሙም ስለነገረችው አብሯት ስለነበር እሷ ጋር እንደነበረ እንደማያውቅ አድርጋ ከዛም በኋላ እሱ ጋር ማውራት ትጀምራለች። አንቴነህ ጋር ገና ሳይሞት ሲያወሩ የነበረው እኔን እንዴት እንደዚህ አብረህ አልጠጣህም ወይ አብረህ አልበላህም ወይ ከእኔ አልፎ ልጆቼ ጋር ብላ ስትለው፣ አንቺ ማለት እኮ አንቺም ከድርጅትሽ አውጥተሽ አሽቀንጥረሽ አውጥተሽ ጥለሽኛል። ስለዚህ እኔ ደግሞ በተራዬ ላቶ በቃሉ ለባለ ሀብት ሸጥኩሽ፣ ወይዘሮ ሜላት ምን ታመጫለሽ ብሎ እየገለመጠም እንዴት እንደሸከኝ ንገረኝ ያለች እየጠየቀችው፣ እሱም እየነገራት ታለ። ከዚህ በኋላ ሰዓቴን ብዙ ያልጨረስኩት ነገር አለ፣ ሰዓት ብዙ ነገር አለብኝ፣ ምክንያቱም ያልጨረስኳቸውን ነገሮች ማስተካከል አለብኝ። ወይዘሮ ሜላት ይመችሽ ብሎ ትቷ ብድግ ብሎ ሲሄድ እሷም ተከትላ ጉዞዋን ትጀምራለች። ከዛ ዲማሙ ከተቀመጠበት ብድግ ይልና ወይዘሮ ሜላት ቁጭ አለችበት ይሄድና ይሄ ነው ልጁ ይላታል። አዎ ይሄ ነው፣ ግን እሳ እንከተለው ትልና አንቴነህን ተከትለው ከኋላው ሳያስነቁ ይሄዳሉ። እሱም በዛ ሰዓት ላይ አጥንቶ ስለነበረ ወይዘሮ ሜላትም ስለነገረችው ነገር ከዛ ከዚህ እያደረገ ስለሆነ አንቴነህ አንዴ ለቤቲ አንዴ ደግሞ ለበቃሉ እያንዳንዱ ነገር መረጃ እያቀበለ ስለነበር በቃሉ ድርጅት ውስጥ እንዲቀጠር ያደረገችው ቤቲ ብትሆንም ቤቲንም አሁን ላይ ቃሏን ሁሉ አጥፋለች። በቃሉም ደግሞ እኔ ያላልኩሽን ስራ እየሰራች ስለሆነ ከዚህ በኋላ ከድርጅቴ አሰናብቼሻለሁ እያለ እህቷን የሚያገተባት እንግዲህ ጽዮን ምንም ያደረገችው ያጠፋችው ጥፋት የላትም። በቤቲ ባጠፋችው እሷን አግቶባታል ማለት ነው። ቢያግታትም ሜላትና እንደዚሁም ሀና ሰላም እህቷ እንደሆነች አያውቁም ማለት ነው። ሞላ የሜላት ቤተሰብ ጽዮን እህቷ እንደሆነች ለቤቲ አያውቁም። እሷም ደግሞ እህቴን መስዋዕትነት አድርጌ ነው እዚህ ጋር እያወራሁሽ ያለሁት ወይዘሮ ሜላት፣ ይህን ሁሉ የነገርኩሽ፣ ስለዚህ ልትረጂኝ ይገባል እያለ ትነግራታለች። አሁን ላይ እኔ ሰርገኛ ነኝ፣ ምንም ላረግልሽ አልችልም ቤቲ ራስሽ ተዋጪው ያመጣሽው ጣጣ ውስጥ። እኔ እኮ እዛ እረዳሻለሁ ስልሽ እዚህ ኖርሽ ማለት እረዳሻለሁ ማለት አይደለም። አንዳንድ ነገር ልነግርሽ ነበር እንደዛ ያልኩሽ። ስለዚህ አሁን ላይ ሁሉም ነገር አብቅቷል እና ነግርሽኛል። የምፈልገውን ነገር ስለነገርሽኝ አመሰግናለሁ። ከዚህ በኋላ ግን እኔና አንቺን የሚያገናኘን ነገር ምንም የለም ብላ ተነስታ
ትታት ትሄዳለች። ቤቲም እየተናደደች እየተበሳጨ ፖርሳዋን ይዛ እየወጣች እያለ ምላሴ ያገኛታል። ቤቲ የት እየሄድሽ ነው ሲላት፣ አይ ወጣ ወጣ ብዬ እህቴን ልፈልግ እጄን አጣጥፌ ቁጭ ብልም የእህቴ ነገር እየባሰ እንጂ እየቀነሰ አይደለም ትልና ትነግረዋለች። እሱም ደግሞ እንዴ ምን ማለትሽ ነው? መከተል አለብሽ እንዴ ለምን? አሁን እኮ በቃሉ ካገኘሽ ጥሩ አይደለም፣ አደገኛ ነው ብለሻል። እንደገናም ደግሞ እዚሁ መደበቅሽ ይሻላል እኮ እስከ መቼ ተደብቄ ምላሴ? ስለዚህ አንቺ ከሄድሽ እኔም ሄዳለሁ አግዝሻለሁ እያለ ይላታል። ቤቲም አረ ለምን አንተም ቤተሰቦችህም ጦስ ውስጥ እንዲገቡብኝ አልፈልግም፣ የባለፈው ይበቃችኋል እያለች ለምላሴ ተነግረዋለች። ምላሴ አስተዋይ ልጅ ስለሆነ ቤቲ እኔ ከአንቺ ጎን ነኝ፣ ማንም መጣ ሄደ ግድ አይሰጠኝም። ስለዚህ አንቺ የእኛም ቤተሰብ አትርፈሻል፣ እኛም ደግሞ አንቺን ለማትረፍ ዝግጁ ነን፣ ከጎንሽ ነን እያለ ይነግራታል። እሷም ደግሞ ኦኬ ምንም ችግር የለም እሺ አብረን እንርተልና ሻይ ቤት ይሄዳሉ። ሻይ ቡና እያሉ እያወራት ይገኛል። ምላሴ እባክሽ ቤቲ ስለተፈጠረው ነገር ልትነግሪኝ ትችያለሽ እያለ ይጠይቃታል። እሷም ደግሞ አይ በፍጹም ምንድን ነው የምነግርህ አንተ ስህተት ውስጥ እንዲገባ አልፈልግም እያለች በዛውም ደግሞ ሀና ጋር ኤዝራ ደውሎ የኔና ያንቺ ነገር ምንድን ነው? ሽማግሌ ላክ ብለሽኛል፣ ይህን ቀን ብላችሁ ንገሩኝ። ሜላትም ደግሞ በዚህ ቀን ብለሽ ንገሪው፣ ድግሱ ከአባትሽ ቤት ይሆናል፣ አባቴ ጋር እኮ ቤቱም ምግብም የለም እያለች ሀኒ ትናገራለች። ሀናም አትጨናነቂ ወይዘሮ ሜላት አትጨናነቂ፣ እኔ እናትሽ እያለሁ ሞልቶ ተርፎ እዚሁ ሰርተን የምንፈልጋቸውን ሰዎች ጠርተን ከዛ እንሰጥሻለን ትላታለች። ምግቡን አባትሽ ቤት ኖላይት ጋር ይዘን ሄደን እንሰራለን እያለች ትነግራታለች። ሀናም በደስታ እየተፍለቀለቀች እሺ በቃ እማዬ ካልሽ እያለች ሀና ብትጨነቅም ለቤተሰቦቿ ምስቅልቅል ቢሉባትም በቃሉ አሁን ላይ ፎክሯል። ምክንያቱም አንተ መፎከርና መሸለል ብቻ ነው፣ በተግባር አታሳይም አንተ አልጫ ብሎ መስፍንን እጥብ አድርጎ ጨምቆ አስጥቶታል። ምክንያቱም ከአንተ እጥፍ ሚስትህ ትሻላለች፣ ሜላት ወኔያም ናት፣ እንደዚሁም ደግሞ አንበሳ ናት እያለ ያናደዋል። መስፍንም እኮን ያልጫ ብሎ ተነስቶ ካልሰራውልህ ብሎ ትቶት ይሄዳል። መስፍን ዝም ብሎ ውስጥ ለውስጥ ቢያደርግም ግን ቁም ነገር አልሰራም። አሁን ላይ እሱ የሚፈልገው የበቃሉ የሆነን ነገር አሳጠዋለሁ፣ በልጁ በኢዝራም እመጣበታለሁ ብሏል። ኢዝራ ማለት የሀና ባል እንደሆነ ማንም ሰው አያውቅም። ሰላምና ምላሴ ቢያውቁትም ቤተሰብ አላወቀላትም። ገና አምጭና አስተዋውቂን እያሉ የሀና ነገር አሁንም ሽማግሌ ሲላክ ምን እንደሚባል ይንጓተታል ብዬ አስባለሁ። ምክንያቱም ወይዘሮ ሜላት ለዚህ ላውሬ ልጇን አትሰጥም። ምክንያቱም አሁን ላይ ከባድ ችግር ቢፈጠርም በአሴርና በሀና መካከል ደግሞ ያለው ነገር አሴር ለትንሽ ጊዜም ቢሆን ሀና ከጎን ሆና እያረጋጋችው ትገኛለች። ኢዝራም ይናደዳል፣ ይበሳጫል። ሀንዬ እስከ መቼ ነው የኔና ያንቺ ነገር የቤተሰብ ነገር እያልሽ ይላታል። በቃሉም ልጄ አግባ እንጂ እንዴ ላገባ ነው ብለኸኝ አስደስተኸኝ ቀረህ እኮ እያለ ይነግረዋል። እና የዛሬው ቪዲዮችን ይህን ይመስላል። ባይ ባይ፣ ደህና ዋሉ።